መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 3 ቁጥር 14 ላይ አንድ ቃል አለ በጣም የሚገርም። ከ12 ጀምሮ እናንብበው። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ሃሌሉያ። አሁን እንዳገኘሁት አላስብም። እስቲ አሁን እንዳገኘሁት አላስብም በሉ። እንደደረስኩ አላስብም በሉ። እንደያዝኩትም አላስብም። ወይም ደግሞ አሁን ፍጹም እንደሆንኩኝ አላስብም። ፍጹም እንደሆንኩ አይደለም፣ ፍጹም እንደሆንኩ አላስብም። ገና ነኝ። ከጎን ያለው ሰው ገና ነኝ በለው። ረጅም ነው መንገዱ በለው። ስለዚህ ጳውሎስ ምን ይለናል? ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ለመያዝ እፈጥናለሁ። ምን እላለሁ? ምን ለማለት? የተያዝኩበትን ነገር ለመያዝ፣ የነካኝን ለመንካት፣ ያገኘኝን ለማግኘት። አሁን ገና አላገኘሁትም። ያገኘኝን በሙላት እስካገኘው ድረስ ምን እላለሁ? እፈጥናለሁ፣ እቸኩላለሁ፣ እሮጣለሁ። ምን ለማድረግ? የያዘኝን ለመያዝ። በደማስቆ መንገድ ላይ ሐዋርያት ሥራ ምዕራፍ 9 ላይ በብርሃን ተገልጦ የያዘኝን እሱን ሊይዘው ወደ እርሱ ምን እላለሁ? እፈጥናለሁ። እፈጥናለሁ በለው ከጎን ያለው ሰው። የተያዝኩበትን ነገር ለመያዝ፣ ያየኝን ለማየት፣ የነካኝን ለመንካት ምን እላለሁ? ይይዛለሁ ብዬ እፈጥናለሁ። ከጎን ያለውን ሰው ወደ ግብ ለመድረስ ፍጠን በለው። ፕሬስ ማድረግ አለብህ። አሜን አሜን። መግፋት መቻል አለብህ። መሮጥ መቻል አለብህ። ስትራግል ማድረግ መቻል አለብህ። መዋጋት መቻል አለብህ። የት ለመድረስ? ግብ ለመድረስ። ግብ ምንድን ነው? የተያዝክበትን ነገር ለመያዝ በክርስቶስ ኢየሱስ በለው ከጎን ያለው ሰው። የተያዝኩበትን ለመያዝ እዘረጋለሁ። ፍጥነታችን ወዴት ነው? ወደ ግባችን ነው። ፍጥነታችን ወዴት ነው? የተያዝንበትን ለመያዝ ነው። ቁጥር 13 ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ አለ ደግሞ። ነገር ግን አንድ ነገር አደርጋለሁ። አሜን አሜን። አሁን ምን አለ? እንዳልያዝኩት እቆጥራለሁ። ጳውሎስ ነው የሚለው። የሆነ ነገር አልያዘም ብላችሁ ነው? ይዟል። ሰው የማይሰማውን የእግዚአብሔርን ድምፅ እስከ 3ኛው ሰማይ ድረስ ሄዶ የሰማ ሰው ነው። ከመገለጥም መገለጥ ያለው ሰው ነው። በቃ ሁሉን የጨረሰ የሚባል ሰው ነው። ግን ምን እላለሁ አለ? ምንም እንዳልያዝኩ እቆጥራለሁ አለ። አልያዝኩም ማለት አይደለም፣ ግን በቃ ይሄ አይበቃኝም፣ ይሄ እኔ ደረጃ አይደለም፣ ይሄ ትንሽ ነው፣ ከዚህ የሚበልጥ ነገር ታያለ በለው ከጎን ያለው ሰው። ካራባሻ ካታሪያ ይሄ ትንሽ ነው። እንዳልያዝኩት ምን እላለሁ? እቆጥራለሁ። ከጎን ያለውን ሰው በያዝከው ነገር አትርካ በለው። ግብ ላይ ሳትደርስ በያዝከው ነገር ረክታ አትቀመጥ። ምንም እንዳልያዝኩኝ እቆጥራለሁ፣ ምንም እንዳልያዝኩ አስባለሁ። የደረስንበት ነገር የለም አለ፣ የያዝነው ነገር አለ። የሆነ ነገር ሆነሃል? አዎ ሆኛለሁ። ነገር ግን ምንም እንዳልያዝኩኝ አስባለሁ፣ እቆጥራለሁ። ስለዚህ አንድ ነገር አደርጋለሁ። ዛሬ እኔና እናንተ የምናደርገው ይሄ ነው። ምንድን ነው አንድ ነገር የሚያደርገው ጳውሎስ? በኋላ ያለውን እየረሳው
ምንን በኋላዬ ያለውን የረሳው። የተራማጅ ወደ ግብ የሚሄድ ሰው ባህሪ ምንድነው ካላችሁኝ ያለፈውን ነገር የሚረሳ ነው። ያለፈውን ነገር መርሳት። የኋላዬን ምን እያልኩኝ የረሳው። ፎርጊቭ እያደረግን ደግሞ ፎርጌት እያደረግን አለበለዚያም በሽታ ነው። አይ ከፍቅር በቀር ዕዳ አይኖርባችሁ ይላል አይደለም? ልባችን ውስጥ የሚቀመጥ ጉዳይ ሊኖር አይገባም። ያንን ነገር ፎርጊቭ እያደረግን ፎርጌት እያደረግን ፎርዋርድ ማድረግ ነው። አንድ ሰው አሜን ይበላ። የኋላዬን ምን እያልኩኝ የረሳ። የተራማጅ ሰው ባህሪ ምንድነው? የትናንትናን አያወራም። ስለ ትናንትና የሚያወራ ሰው የቆመ ነው በለው ከጎን ያለው ሰው። ትናንትናን የሚያነሳ ሰው፣ ትናንትናን በትናንትና ላይ ጊዜውን የሚያጠፋ ሰው ፊውቸር የለውም ማለት ነው። ወይኔ እንትን ሆኖ ነው እንጂ እንትን አበድሎኝ ነው እንጂ እንትን የእናቴ መቀነት አድናፍቆኝ ነው እንጂ ወይኔ ብንል የኋላውም ነገር ብናስብ እዛው ቆመን እንቀራለን እንጂ በህይወታችን የሚመጣ ለውጥ የለም። ስለዚህ መፍትሄው ምንድነው ይላል ጳውሎስ? የኋላዬን ምን እያልኩኝ። ዛሬ በኢየሱስ ስም ችግር የሚያስረሳ ቅባት ያገኛችሁ። ወደፊት እንዳትሄድ፣ ወደፊት እንዳትዘረጋ፣ ወደፊት እንዳታገለግል የሚያደርግ ነገር ምንድነው ታውቃለህ? ያለፈው ነገር ነው። ያለፈውም ነገር ባሰብክ ቁጥር ትጨነቃለህ። ያለፈውን ነገር ባሰብክ ቁጥር ልትሰራ ያለውን ነገር ትተወዋለህ። ያለፈው ነገር ጥሩ ይሁን መጥፎ ለታሪክ ይቀመጥ። የኋላዬን ምን እያልኩኝ እየረሳው። ከፊቴ ህይወት አለ፣ ከፊቴ መንገድ አለ፣ ከፊቴ ክብር አለ። የኋላዬን ምን እያልኩኝ ምን አደርጋለሁ? የፊቴን ለመያዝ። የፊቴ ምን ለማለት ለመያዝ ምን እላለሁ? እዘረጋለሁ፣ ስትሬች አደርጋለሁ። አሜን በለዋል። የሞተ ሰው ስለ አዲስ ነገር አይወራለትም። የሞተ ሰው የሚወራለት ስለምንድን ነው? ፓስት ስላለፈው ታሪኩ ነው የሚወራለት እንጂ አሁን ምንም የሚፈጥረው አዲስ ነገር የለውም። የሞተ ሰው። የቆመ ሰውስ ስለ ድሮ ነው የሚያወራው። አሁን የሚሰራው ታሪክና ህይወት የለውም። ስለ ድሮ የሚያወራው ሰውስ በቃ ድሮ ነው ህይወቱ፣ ድሮ ነው ኑሮ፣ ድሮ ነው። ሰውየው እኮ በስጋ እዚህ ቤት መጣ እንጂ የሞተ ነው። ልክ ነው ልክ አይደለም? የኋላዬን ምን እያልኩ በጌታ በኢየሱስ ስም አምላኬ ወደፊት ያስኪድህ። ተስፋን ያለምልመው፣ ተስፋሽን ያለምልመው፣ ህይወትሽን ያለምልመው። እግዚአብሔር አምላኬ በኢየሱስ ስም ክንፍ ይስጥሽ። የወደፊትሽን ነገር ጌታ ጠረግረግ ያርገው። ዛሬ በጌታ በኢየሱስ ስም እያንዳንዳችን ውስጥ እግዚአብሔር ይሄ ሐዘንን፣ ምሬትን፣ ይሄ የኋላን ነገር እያሰቡ መጨነቅን፣ የኋላን ነገር እያሰቡ ወደፊት አለመሄድን እየሰማችሁኝ ነው? በኋላ ታሪክ ታስሮ፣ በኋላ ታሪክ ገመድ ታስሮ እንደ ዶሮ ሰፈር ውስጥ መቅረት። ዛሬ ጌታ እግዚአብሔር እንዲህ ያደርጋል። ምን ያደርጋል? ገመዱን ይበጥሰዋል። የኋላችንን ከዚህ በኋላ እናስበውም። ከፊታችን ምን አለ? ክብር አለ። ያንን ክብር ለመያዝ እንዘረጋለን። የኋላዬን እየረሳው ፎርጊቭነስ፣ ምህረት ማድረግ፣ ይቅርታ ማድረግ፣ ነገሩን መተው ለማን መሰላችሁ የሚጠቅመው? ለራሳችን። ወደፊት እንዳንሄድ የሚያስረን ገመድ ስለሆነ
ከዚህ በኋላ በለው ከጎን ያለው ሰው ያለው ንግፎን ነገር በፎርጊቭነስ ተዘጋለህ፣ በይቅርታ ተዘጋለህ። ከዛስ ያንን ነገር ለዘላለም ፎርጌት ታደርገዋል። ከዛ ህይወት ፎርዋርድ ይሆናል። ልክ ነው አይደለም? ዛሬ ውስጣችን በኢየሱስም ይፈወሳል። አንዳንዴ በህይወታችን ይከብደናል አይደል? መርሳት አንችልም። እኔ አንዳንድ ጊዜ የሰውን ባህሪ ሳይ በጣም ይገርመኛል። አንዳንድ ሰው ነገር ይይዛል። ሂሳብ ኬሚስትሪ በዚህ ልክ ይዞ ቢሆን ኖሮ ኮሌጅ ይበጥስ ነበር። ልክ ነው ልክ አይደለም? አንዳንድ መጥፎ ነገሮችን ነው የምንይዘው፣ ጥሩ ነገሩን አንይዘውም። ልክ ነው ልክ አይደለም? በክፉ ነገር ነው የምንያዘው እንጂ በመልካም ነገር አንያዝም። ወይኔ ትናንትና እንዴት ደስ ይል ነበር ምናምን አንልም። ትናንትና ምን አይነት መጥፎ ቀን ነበር ነው ምን በዜሮ እናባዛውና አይደለም? ሲባዛ ዜሮ ይሆንና ሁሉ ነገር ዜሮ ይሆናል። የሚታየን ሁሉ ጨለማ ነው። የሚታየን ሁሉ መጥፎ ነው። ከዚህ ቀን ጀምሮ አምላክ እግዚአብሔር የኋላችንን ያስረሳናል። አሜን። ዛሬ እንደው በመርፌ መልክ ቢኖር ጥሩ ነበር። የሆነ የሚያስረሳ ነገር እውነት ውሸት? አንዳንድ ሰዎች በሪሌሽንሺፕ ብሬክ ተለያየ ችግር ተፈጥሮ ብሬክ ሲያደርግ ቀጥሎ ለመሄድ ያቅታቸዋል። ልክ ነው ልክ አይደለም? ልክ ነው የሚለው የደረሰበት ነው። የሚቀጥለውን ሰው ማመን ያቅተዋል። ጥሩ ህይወት መኖር ሲችል የትናንትናው ህይወት ይይዘዋል። እግዚአብሔር ዛሬ የኋላችንን ያስረሳናል። ከጎን ያለው ሰው ያለፈውን ነገር መርሳት እንዴት ደስ ይላል በለው። እንዴት መባረክ ነው። ጥሩ ይሁን መጥፎ ይሁን ምንም ይሁን በቃ አዲስ ህይወት ከፊት አለ። የከበረና የተባረከ ህይወት ከፊት አለ። የኋላዬን ምን እያልኩኝ ዛሬ ኢነር ሂሊንግ የውስጥ ፈውስ እግዚአብሔር ያደርግልናል። ከጎን ያለው ሰው የውስጥ ፈውስ በለው። ውስጥ ራባ ጋታ ራባ መፈታት ይሆንልሃል። በውስጥ ሰውነትሽ መፈታት ይሆንልሻል። በውስጥ ማንነት መፈታት ይሆንልሃል። ከዚህ በኋላ በምንም በማንም አልታሰርም በለው። ከጎን ያለው ሰው በምንም በማንም ታስሬ በኢየሱስ ስም አልጨነግፍም። ልክ ነው አይደል? ይሄ ወደ ኋላ የሚስብ መንፈስ አጨንጋፊ መንፈስ ነው በለው። ከጎን ያለው ሰው አጨንጋፊ መንፈስ ነው። የጨንጋፊ መንፈስ ልክ የሆነ ነገር ሲሆን ይመጣብሃል። የድሮ ነገር ይመጣብሃል። ጥሩ ሙድ ላይ ያለ የድሮ ነገር ይመጣል። የድሮ ነገር በጣም መጥፎ ነው። በቃ ህይወት ካለ ቀጥል በለው። ከጎን ያለው ሰው ህይወት ካለ ካልሞት ከቀጥል ተዘርጋ ወደፊት ነው ያንተ ነገር። መቆም አይቻልም በለው። ከጎን ያለው ሰው መቆም አይቻልም። እዛው መንደር ላይ መቆም አይቻልም። ሰፈር ላይ መቆም አይቻልም። የሆነ ነገር ይዘህ ሰይጣን አንዳንድ ጊዜ የሆነ ነገር ይሰጠንና በቃ ዝም ብለን ዘመናችንን ሁሉ ትናንት እንዲህ ነው፣ ትናንት እንዲህ ነው፣ ትናንት እንዲያርገውኝ፣ ትናንት በዚህ ሆኖ፣ ትናንትና እንዲህ እንትና ናቸው እንትና። ወይ ጉድ! ሰይጣን አውቆ እኮ ነው የሆነ ቦታ ቆመን እንድንቀር እኮ ነው። እኔ ነቅቼበታለሁ። የኋላዬን ረሳሁት። ከዚህ በኋላ የኔ ነገር ወደፊት ነው በለው። ከጎን ያለው ሰው ያንቺ ነገር ሲመጣብህ የሆነ ነገር በኢየሱስ ስም ልቀቀኝ። የኋላ መንፈስ ወደ ግቤ ፈጥናለሁ። ዛሬ የሆነ ነገር ፑሽ እናደርጋለን። መቆም የለም በለው። ፑሽ አደርጋለሁ በለው። መቆም የለም። ሴት ልጅ ስታምጥ ፑሽ ታደርጋለች። ግፊ ይሏታል አይደለም? ፑሽ። ከጎን ያለው ሰው ፑሽ፣ ግፋ በለው። ግፋ፣ ወደፊት ግፋ፣ ወደ ግብ ግፋ፣ ወደ ከፍታ ግፋ፣
ወደ ታየልህ ከፍታ ግፋ። እግዚአብሔር ወደ ተናገረ ነገር ግፋ። ፑሽ አይደለም አላመጥም ምናምን ማለት የለም። በቃ ከጀመርሽ መቀጠል ነው በለው። ከጎነ ለእህቶች ነው የሚሰራው። ምጡ ከመጣ መቀጠል ነው በቃ። ወደ ኋላ መሳብ የለም። በቃ አንድ ጊዜ መጥቷል፣ መቀጠል ነው። ከዚህ ቀን ጀምሮ በኢየሱስ ስም ያንተ ነገር እስክታርፍ ድረስ ትቀጥላለህ። ሙሉ ለሙሉ እስክታርፍ ድረስ በለው። ከጎነ ያለው ሰው ወደ ኋላ የለም፣ ወደፊት ነው በቃ። ልጁ 9 ወር ከሞላው በኋላ ወደ ኋላ ይመለሳል እንዴ? በቃ ሌላ ክብር፣ ሌላ ዓለም፣ ሌላ መንፈስ፣ ሌላ ቅባት በአንድ ሰው ላይ ትንቢት እናገራለሁ። አሜን 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 አሜን። እግዚአብሔር ምስክሬ ነው። ይኸው ወደፊት የሚያይ ሰው ፊቱ ራሱ ያበራል። ወደፊት የሚታየው ሰው ከፊል ደመናማ አይሆንም። ወደፊት የሚታየው ሰው ሁል ጊዜ ሳቅ ነው። የሆነ ነገር ባጣ አገኛለሁ ብሎ ያስባል። በቃ ነገ የተሻለ ቀን ነው። ነገ መልካም ይሆንልኛል። ዛሬ ባጣ ነገ አገኛለሁ። ተስፋ በውስጤ አለ። የኋላዬን እየረሳው አንዳንድ ሰው አይታል። ንግድ ይሞክርና ንግድ ይሞክራል። እዛ ሱቁ ወይ ምናምን አይሳካም። የሆነ ቢዝነስ ፌል ሲያደርግ ሰውየውም አብሮ ነው ፌል የሚያደርገው። ግን እንደሱ አይደለም መሆን ያለበት። አንዱ ሲዘጋ ሌላ ይከፈታል። በዚህ አመት ካልሆነ በሚቀጥለው ይሆናል። ያው ከዚህ በኋላ ወደ ግብ ትፈጥናለህ በለው። ከጎን ያለው ሰው በአንዱ ባይሳካ በሌላው ይሳካል በለው። ከጎን ያለው ሰው ከክብር አልሰማውም። ከምን አሃ በቃ የመጀመሪያ ምህረት ማድረግ ነው። ከዛ ያንን ነገር መርሳት ነው። የኋላዬን እየረስ ከዛስ ወደፊት። ከዚህ በኋላ በይቅርታ እንዘጋዋለን። ከዚህ በኋላ ያንቺ ህይወት እንደዚህ ነው የሚሆነው። ያለፈውን ታሪክ በይቅርታ ዘጋዋለሁ በለው። ከጎን ያለው ሰው በቃ ያለፈው ይዘጋና ከዛስ መርሳት ያስፈልጋል። ደግሞ ትዘጋውና ትረሳዋል። ያለ መርሳት መንፈስ የተመታ ይሁን። በጣም የሰው ልጅ አደገኛ ነው። ከራሴ አንድ ምሳሌ ልናገር። በጣም የቆየ ታሪክ ነው፣ ግን ኳስ ስንጫወት ህፃን ሆኜ አንድ ልጅ በድንጋይ ፈንክቶኛል እና ረጅም ጊዜ እኮ ነው። በጣም ልጆች ሆነን ከዛ አደግኩ። እሱም ወደ ካናዳ ሄደ፣ እኔም እዛው አዋሳ ቀጠልኩ። አደግኩ፣ እሱም አደገ። ልጆች ወለድኩ፣ አገባው፣ ልጆች ወለድኩ። 2 ልጆች። በረከት አልተወለደም። ከዛ አንድ ቀን ቤተሰቦቼ ቤት ሲሄድ ልጁ ከካናዳ መጥቶ በዛ በእግር በዚህ በኩል ይመጣል። እኔ ደግሞ በመኪና ወደ ቤት ስገባ እሱ አያየኝም። መኪናው ስለማያሳይ አያየኝም መስታወቱ። እኔ አየሁት። ከዛ ትዝ አለኝ በድንጋይ ፈነከተኝ። ሰው ክፉ ነው። አንተ ትዝ አለኝ የፈነከተኝ። ከዛ አንተ 20 ዓመት ምናምን አልፎታል እኮ እንዳላየ ሆኜ ላልፍ። ሱሬ ምን ሆነሃል አልኩት። የ20 ዓመት ታሪክ እኮ ነው። ህፃን ሆናችሁ እኮ ነው። አንተ ራሴን ታዘብኩት። ምን አይነት ክፉ ሰው ነኝ? ምን አይነት ቂመኛ ሰው ነኝ? 20 ዓመት ያላየሁትን ሰውዬ በልጅነት ላጠፋው ጥፋት ይቅርታ ማድረግ አቅቶኝ ላልፈው። አየ አልፈው ሄዳለሁ። በቃ ይቅር አላልኩትም ማለት እኮ ነው።
ልጅ ወልዶ ሰው ይቅር አይልም። አድጎ ሰው ይቅር አይልም። ራሴን ታዘብኩት። ከመኪና ወረድኩኝና ጆኒ ነው የሚባለው። ጆኒዬ ስል ወይኔ ሱሬ አለኝ። ምን ነው? እዛ ካናዳ እኮ ስፎክር ነው ሙሉ አለ። ምን ስለው ጓደኛዬ እኮ ነው ብዬ እኮ አብረን እንኳን ስንጫወት ያደገ እኮ ወንድሜ ነው ብዬ ስላንተ ይውልህ ስፎክር እኮ ነው የምኖረው እዛ ከተማ ወንድሜ ነው እኮ ነው ምላቸው ሲለኝ ወይ ሱሬ ቂመኛ ቢሉ ወይ ጌታ ሆይ ማረኝ። አንተ ለካ ስንቱ ለኛ መልካም እያሰበ ስንቱ ለካ በእኛ እየተመካ እየኮራብን እኛ በሰዎቹ ለካ መጥፎ ይዘናል። አንዳንድ ሰው ትኩር ብሎ ሲያይ የጠላ እንዳይመስልህ ካሁን ይቀባኛውን እያለ እኮ ነው የሚያይ። ይሰፈራ አንዴ የሆነ ችግር ነበርና ሁሉንም ሰው በአይነ ቁራኛ ነው የምናየው። ሰውየው እንደዚህ ይለኛል፣ እንዲህ ይለኛል። ከዛ ልጆችም አብረው ጠጋ ይላሉ። የሆነ ሊያጠቃ ይመስሏቸው ነው። እንደዚህ ይላል። ከዛ ምንድነው ምናምን ሲሉት እንዲቀባኝ ነው። አንዳንድ ሰው ስለኛ መጥፎ የሚያስብ ይመስለናል። አንዳንዶቹን በጠላትነት ፈርጀናቸው ከሌ ጠላቴ ነው ብለናል። ግን ያን ሰውዬ ልቡን ብትከፍተው እኮ በጣም የሚጸልይልህ የሚወድ ባንተ የሚመካ ወንድሜ የሚልህ ነው። ከዚህ በኋላ በለው ከጎን ያለው ሰው ያለፈውን ነገሬን በይቅርታ ዘግቼ ያለፈውን ነገር እናቱን የተቀየመ እኮ አለ እዚህ ውስጥ። እናቱን የሚጠላል። እናቱ እየጸለየችለት እሱ እናቱን ይጠላል፣ አባቱን ይጠላል፣ ወንድሙን ይጠላል፣ እህቱን ይጠላል፣ ዘመዱን ይጠላል። እውነት ውሸት? አዎ። አንዳንድ ሰው ሲስቅ እኮ ቀን እየጠበቀል ነው። ይሄን ተናግሬ ልጨርስ። ጴጥሮስ መጣና ኢየሱስን ምን አደረገው? ያስቆሮቱ ይሁዳ መጣና ኢየሱስ ምን አደረገው? ሳሞር በመሳም አሳልፎ ይሰጠኛል የተባለው ይፈጸም ዘንድ መጥቶ ምን አደረገው? ስሞ እኮ ነው የሸጠው። በዚህ ሰሞን እኮ ሰው ሳይስም ነው የሚሸጥ። ትንሽ እንኳን አለስልሶ አይደለም የሚሸጥ፣ እንደ ሳምሳም አድርጎ አይደለም የሚሸጥ፣ እንዲሁ በደረቁ ነው የሚሸጥ። ከጎን ያለውን ሰው ነካ አድርገውና እንደዚህ በለው፣ ያለፈውን ነገር በይቅርታ ብቻ ነው የምናልፈው በለው። ዛሬ ልናገር እንዴ ለኢትዮጵያ መንግስት፣ ለጠቅላይ ሚኒስትር ዶክተር አብይ አህመድ፣ ለኢትዮጵያ መንግስታት፣ ነገስታት፣ ባለስልጣኖች፣ ለፋኖ ይሁን ለሸኔ፣ ለየትኛውም የፖለቲካ ፓርቲ ይሁን ለየትኛውም አይነት መንግስት የሚበጀን አንድ ነገር ነው፣ ያለፈውን ነገር በይቅርታ መዝጋት። አማራ ሆይ ተበድለሃል፣ ትግራይ ሆይ ተጨፍጭፈሃል፣ ኦሮሞ ጡት ተቆርጧል። ይሄ ታሪክ ለማንም አይጠቅምም። ያለፈውን በምህረትና በይቅርታ ዘግቶ ወደፊት ማሰብ ይሁንልን። አረ አንድ ሰው አሜን ይበላ። ቤተሰቦች እዚህ ያላችሁ በሙሉ ከትዳራችሁ ጋር ይሁን፣ ከልጆቻችሁ ጋር ይሁን፣ ከወንድም ከእህቶቻችሁ ጋር ይሁን፣ የሚያዋጣችሁን ነገር ዛሬ ነግራችኋለሁ። ያለፈውን ነገር በይቅርታ ዝጉት። ፎርጊቭ አርግ፣ ከዛ ደግሞ ፎርጌት አርግ፣ ከዛ ፎርዋርድ። በጌታ በኢየሱስ ስም ልባርካችሁ። እንዲህ ብዬ ልባርካችሁ። በጌታ በኢየሱስ ስም ይቅር የምትሉበት አቅም ይሰጣችሁ። ያለፈውን ነገር፣ ያለፈውን ዘመን፣ ያለፈውን ህይወት በኢየሱስ ስም መጀመሪያ ሰውን አይደለም ራሳችሁን ይቅር የምትሉበት አቅም ይሰጣችሁ።
ቤተሰቦቻችሁን ይቅር የምትሉበት አቅም ይሰጣችሁ። ዛሬ ጌታን እራት ወሰድን አይደል? ስጋና ደሙን ወሰድን አይደል? አይደለም ወይ? አይደለም ወይ? በክርስቶስ ኢየሱስ ደም ኃጢአታችን ታጠበ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስጋ የጥል ግድግዳ ፈረሰ። እግዚአብሔር በውስጥ ሰውነታችሁ ዛሬ ይፈውሳችሁ። ነፍሳችሁ ትፎስ፣ ስጋችሁ ይፎስ፣ አመለካከታችሁ ይፎስ፣ እይታችሁ ይፎስ፣ ነገራችሁ ሁሉ ከዚህ ቀን ጀምሮ ይፎስ። እያነከሳችሁ የምትሄዱ ከዚህ ቀን ጀምሮ ሙሉ ፈውስ ይሆንላችሁ። በሰዎች ያዘናችሁ ዛሬ ጌታ ልባችሁን ይፈውስላችሁ። የተበደላችሁ የተገፋችሁ በብዙ አይነት መከራ እያለፋችሁ ያላችሁ ጌታዬ ኢየሱስ ይፈውሳችሁ። በመንፈሴ አንድ ጊንጥ ሲመታ አያለሁ። ነገራችሁን ይዞ በኢየሱስ ስም ሁሉ ጊዜ ሰውነታችሁን እያደማ ልክ እንደ መዥገር ከናንተ ጋር ተጣብቆ ደማችሁን የሚጠጣ መንፈሳዊ ህይወታችሁን የሚጠጣ ስጋዊ ህይወታችሁን የሚጠጣ ተስፋችሁን የሚበላ ውስጣችሁ መነሳሳታችሁን የሚበላ ዛሬ ይወጋ። በይቅርታ ያለፈውን ታሪኬን ዘጋለሁ። እስቲ በሉ ያለፈውን ረሳና የፊቴን ለመያዝ ዘረጋለሁ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ እግራችሁ ይፎስ፣ አይምሯችሁ ይፎስ፣ ልቦናችሁ ይፎስ፣ ሐሳባችሁ ይፎስ። ወደፊት መሄድ ይሁንላችሁ፣ ወደፊት መራመድ ይሁንላችሁ በኢየሱስ ክርስቶስ ስም አሜን። እልልታ ወደ ግባችን ለመሮጥ ለመድረስ ፑሽ ማድረግ ወደፊት እንጂ ህይወት ወደ ኋላ ማርሽ የለውም። አውሮፕላን የኋላ ማርሽ አለው እንዴ? አውሮፕላን ወደ ኋላ ይሄዳል? ወደፊት ነው የሚሄደው። የኛ ህይወት ከዚህ ቀን ጀምሮ አፕዋርድ ኤንድ ፎርዋርድ፣ ወደ ላይና ወደፊት ነው። ወደ ታች በኢየሱስ ስም አትሄጂም። ወደ ኋላ የሚጎትት ገመዱ ይበጠስ። ደስ አላችሁ? ደስ ብሏችኋል? ታምናላችሁ? ተቆረጠ። ከዚህ በኋላ መንገድ ላይ ስታዩት እንደዚህ ብላችሁ ምናምን የምትሄዱት ሰው ካለ ከዚህ በኋላ ሄዳችሁ ጥምጥም ትሉበታላችሁ። ማን ነው አሜን የሚለኝ? ከዚህ በኋላ ሰዎቹን ስታይ ፊታ አይቀየርም። እግዚአብሔር የይቅርታን መንፈስ በውስጥ ከተተ። ሰው ላይ መራር መሆን አትችልም ከዚህ በኋላ በለው። ከጎን ያለው ሰው ቢተርነስ፣ መራራነት ከዚህ ቀን ጀምሮ ይነቀል። ይነቀልልን። ልክ በጌታ በኢየሱስ አዲስ ቀን ሲጨምርልህ አዲስ ምህረትም ይሆንልሃል። ብዙ የተደረገለት ደግሞ ብዙ ያደርጋል። አንተ ከእግዚአብሔር አዲስ ቀንና አዲስ ምህረት ስለተቀበልክ በአዲስ ቀንና በአዲስ ምህረት ትገለጣለህ። ከጎን ያለው ሰው ይቅርታ እስኪጠይቀኝ አልጠብቅም በለው። እኔ እጄ ይቅርታ ጠይቃለሁ በለው። ማን ነው ጮሆ አሜን የሚለኝ?